አንድ ባለጸጋ ቢሊየነር ከታናሽ ወንድሙ አስተማሪ ጋር ፍቅር ወደቀ። ሆኖም ከሷ ጋር ብቻውን የሚሆንበት ጊዜ ሁሉ እናቱ በድብቅ ከሩቅ ሆና ትከታተላቸው ነበር። ይህ ነገር ቢሊየነሩን በጣም ያስጨንቀው ነበር፣ ምክንያቱም እናቱ ቀደም ሲል ያደረገችው ነገር ፈጽሞ አልረሳውም ነበር። በወጣትነት ዘመኑ ከሙዚቃ አስተማሪው ጋር ጥልቅ ፍቅር ነበረው። እናቱ ግን ይህንን ግንኙነት ስላልወደደች ሴቲቱን ወደ ውጭ ሀገር ለትምህርት እንድትሄድ አደረገች። ከጥቂት ጊዜ በኋላ ሴቲቱ በአደጋ ሕይወቷ አጣች። ቢሊየነሩ እናቱ በዚህ ክስተት ውስጥ እጅ እንዳላት ያምን ነበር። ከዚያም በኋላ ዳግመኛ በፍቅር ላለመውደቅ ፈራ። ነገር ግን አንድ ቀን የታናሽ ወንድሙ አስተማሪ ሲያይ ልቡ እንደገና በፍቅር ተሸነፈ። እሷም እንደ ቀድሞ ፍቅረኛዋ ጉዳት እንዳደረሰባት በመፍራት ስሜቱን በልብ ደበቀ። ፍቅሩን በቃል ባይነግርም እርዳታ የምትፈልግበት ጊዜ ሁሉ ከጎኗ ይገኝ ነበር። የሚያጋጥማትንም ችግር በጸጥታ ይፈታላት ነበር። በአንድ ቀን ከንግድ ጉዞ ሲመለሱ የምትወደውን የሸለቆ አበባ አወጣላት። በዚያን ጊዜ ሴቲቱ ለእሷ ልዩ ስሜት እንዳለው ተረዳት። ቢሆንም እሱ ፍቅሩን እንዲገልጽ በትዕግስት ጠበቀች። ሁለቱም ስሜታቸው ሳይገላለጹ በአሻሚያ ግንኙነት ቀጠሉ። በኋላ እናቱ የልጁን ለውጥ አስተዋለች። እርሱን በማስገደድ ለማግባት ያሰበችውን ሴት ወደ ቤት ለእራት እንዲጋብዝ አዘዘች። ቢሊየነሩም ሌላ ምርጫ ስላልነበረው ተስማማ። ነገር ግን በዚያ ቀን በቤቱ መግቢያ ላይ የሚወዳትን ሴት ሲያገኝ ደነገጠ። በዓይኖቹ ውስጥ ያለውን ሐዘንና ቅናት ሲመለከት ልቡ ተሰበረ። ከጥቂት ቀናት በኋላ ሴቲቱ ወደ ውጭ ሀገር ለመጓዝ ወሰነች። ነገር ግን በመንገድ ላይ ጥቃት ደረሰባት እና ወደ ሆስፒታል ተወሰደች። ይህን ዜና እንደሰማ ቢሊየነሩ ሁሉንም ስራውን ትቶ ወዲያውኑ ወደ እሷ ሄደ። ሴቲቱ ከእንቅልፏ ከነቃች በኋላ ከጎኗ የቆመው ቢሊየነሩ አየች። ነገር ግን ስለ ጋብቻው የሰማችው ወሬ በማሰብ ከእርሱ ራቀች። ቢሊየነሩም የሚያገባት ተብሎ የተነገረችውን ሴት እንደ ታናሽ እህቱ ብቻ እንደሚያያት አስረዳት። ከዚያም በኋላ ሴቲቱ ድፍረቷን ሰብስባ እኛ ለእርስ በርሳችን ማነን ብላ ጠየቀችው። ቢሊየነሩ ዝም አለ። ሴቲቱም እርሱ ሁልጊዜ ከጎኗ እንደነበረ እንደጠበቃትና ከሸለቆ አበባ በኋላ የፍቅር ኑዛዜ በጉጉት እንደጠበቀች ተናገረች። ከዚያም እሷም እንደምትወደው ገለጸችለት። ይህን ከሰማ በኋላ ቢሊየነሩ ራሱን መቆጣጠር አልቻለም። በመጨረሻ ከእናቱ ቁጥጥር ነፃ ለመውጣት ወሰነ። ፍቅሩን በመግለጽ ተናዘዘላት። ከዚያም በፍቅር ሳማት። ወደ ቤቱ ከተመለሰ በኋላ በእናቱ ባዘጋጀችው እራት ላይ ተገኘ። በዚያም የታቀደውን ጋብቻ እንደማይቀበል በግልጽ አስተዋወቀ። የታጨችውን ሴት እንደ ታናሽ እህቱ ብቻ እንደሚያያት ተናገረ። ይህንን ሲሰሙ ሁለቱም ቤተሰቦች በጣም ደነገጡ። ቢሊየነሩ ግን ውሳኔውን አልቀየረም። ከዚያ በኋላ እናቱ በሕይወቱ ውስጥ የማልፈልገው ሰው ፈጽሞ ከጎኑ እንዲቆም አልፈቅድም ብላ ዛተች። ነገር ግን ቢሊየነሩ በዚህ ጊዜ ፍቅሩን ለመጠበቅ እና ራሱን ሕይወት በራሱ ለመወሰን ቆርጦ ተነሳ።